ምናልባት እዚህ ጋር የቤካን ፎቶ ጭምርዬ ስለመጣሁ ለምን ልትሉ ትችላላችሁ። ወደ በኋላው ላይ የማስረዳችሁ ነገር ሊኖር ይችላል፣ በምክንያት ነው። ከዛ በፊት ግን ዛሬ የሆነ አንገብጋቢና ወሳኝ በሆነ ነገር ነው የመጣሁት። ልቀልድ ወይንም ላፌዝ ምናምን አይደለም። በቃ በምንም አይነት አንግል እዩት፣ እንደፈለጋችሁ አድርጋችሁም ተረዱት። ግን ላይክ ሼር ብቻ አድርጉልኝ። ሰላም ጤና ይስጥልኝ። እንደምንቆያችሁ ውድና የተከበራችሁ የኔ ቻናል ተከታታዮች፣ እንግዲህ ምን መሰላችሁ፣ ብዙ ጊዜ ሀይሚና ብሩኬ ዩቲዩብ ላይ ሲመጡ በጣም እንደሚፋቀሩ በመሀላቸው ምንም አይነት ግጭት እንደሌለ እና ምንም አይነት ነገር እንደሌለ ይሆናል የለ። በተለይ ብሩኬ አክት የሚያደርገው ለሀይሚ ትልቅ ቦታ እንዳለው ነው። ለሴት ልጅ ክብር አለው እንላለን። ነገር ግን ሌላ ቦታ ደግሞ ስንሰማ ሌላ ነገር ሆኖ ነው የምናገኘው። ለምን ማለት ለሴት ልጅ አንድ ወንድ ልጅ ክብር ካለው ለምን ለሀይሚ ክብር አይሰጣትም? ሀይሚ ጋ ምን አትሆኑ? እኔ በጣም ጥያቄ የሆነብኝ ነገር ምን መሰላችሁ? ሀይሚ ጋ ምን የጎደለ ነገር አለ? ኢንስታግራም ላይ ብንሄድ አንደኛ የሴቶችን ፎቶ ላይክ የሚያደርገው ብሩኬ ነው። አንደኛ ቁጥር ነምበር 1 ላይክ የሚያደርገው ብሩኬ ነው። የሴቶችን ፎቶ እዛ ኢንስታግራም ላይ በጣም የሴት ጓደኛም ያበዛል። ነገር ግን በዚህ ልክ ዛሬ ላይ ለብሩኬ ምንም ዋጋ እንደማያስከፍለው ዛሬ ላይ ምንም አልመሰለውም። የሚያደርጋቸው አንዳንድ ነገሮች ምንም አልመሰለውም ለሱ ማለት ነው። ላይክ ሀይሚን የጎዳት ምናምን ነገር ዛሬ ላይ ሀይሚ ያው ልትጎዳ ትችላለች። መጨረሻ ላይ ግን ብሩኬን ይጎዳል። ለምን እንደው ታውቃላችሁ? ሀይሚን የመሰለ ሴት የትም አያገኝም። የትም ቢሄድም የትም ቢዞርም የትም አያገኝም። ነገር ግን የዚህን ያክል የሚወደንን ሰው መፈታተን፣ የሚወደን ሰው ታማኝ ሲሆንልን እኛ ታማኝ ሆነን አለመገኘታችን በጣም ይገርመኛል። ያኮ ብዙ ነገሮችን እንሰማለን። ለምን ተጋጩ እነዚህ ልጆች? ምን ተፈጥሮ ነው በመሀላቸው? ለምን የሚለውን እያንዳንዷ ነገር ስናጣራ ከብሩኬ ጋራ የማይሄድ ነገር ይሆናል የለ፣ የማያሳምን ነገር በቃ ይሆናል የለ። ከአቅማችሁ በላይ ልታምኑት የማትችሉት ነገር ነው የምትሰሙት። እዚህ ወታችሁ ለማውራት ራሱ ትፈራላችሁ። አሁን የሰማሁትን ሁሉ እያመጣው ብገለብጥላችሁ የበለጠ በእነዚህ ልጆች መሀል ክፍተትን መፍጠር ነው የሚሆነው። ግን እንደ ሀሳብ እኔ ብሩኬን ማለት የምፈልገው ላይሆኑ እባክህ ይቺ ልጅ የምትወዳት ከሆነ አትጉዳት፣ ታመንላት፣ አትጠራጠርባት። ማለት እንድትጠራጠር አታድርጋት፣ ኩራባት። ምንም የሚጎል ነገር የለም። እሷ ጋር ልትኮራባት ነው የሚገባው። ሌላው ነገር ደግሞ አንተ መኪና ተገዛ በኋላ ተቀይረሃል። አዎ ሀይሚን ይዛሃት ስትመጣ ይዛሃት ስትሄድ ነው የምናየው ማለት ነው። ለሀይሚ ግን የተደረገላት ነገር የሀይሚ ስኬት እስካሁን አላየንም። ሀይሚ ግን አንዷ የአንተ የስኬት ምንጭ ነች። ነገር ግን ያ እንኳን አልተረዳኸውም። በዛ ልክ እንኳን የእሷን አልተረዳኸውም። እንደውም እየጎዳሃት ነው ያለው። በዚህ ልክ ግን አስፈላጊ አይደለም። አንደኛውን ስኬትህን ጨርሰ ሁለተኛውን ስኬትህን እየጠበቅክ ነው። የእናትህን ቤት እያሳካህ ነው ያለው። የእናትህን ቤት ይሄ ሁሉ እየተደረገ ነው ያለው። ግን ሀይሚ ከአንተ አንድና አንድ ፍቅርን ነው የምትፈልገው። ሌላ ነገርን እንኳን አትፈልግም። ግን ይችን የመሰለች ልጅ ለዚች ለመሰለች ልጅ ሁል ጊዜ ጥርጣሬ ይገባብሃል። አትኮራባትም። ምን እንደጎደልህ አላቅም። ከሀይሚ ምን እንዳጣህ አላቅም። ምን ያጣኸው ነገር ምን እንደሆነ አላቅም። ግራ ያጋባኛል። የምሰማቸው ነገሮች ግራ በጣም ያጋቡኛል። ለምን በዚህ ልክ ብሩኬ፣ ለምን በኋላ የምትጠጠጥበትን የምታዝንበትን ነገር ታረጋለክ? አላቅም ለምን እንደሆነ። ግን ይቺ ልጅ አንገት ማስደፋት ጥሩ አይደለም። ግን ሲበዛ ማርም ሲበዛ ይመራል። ለምሳሌ ፕራንክ የተጀመረ ፕራንክ የሆነ ጊዜ ሩም ይዞ ፕራንክ ያደረጋት ቀን ሀይሚ እንዴት ጭርጭር ስትል እንደነበረ አይተናል አይደለም? ለምን ይመስላችኋል እንደዛ ጭርጭር ያለችው? እነ ቤካም የተባበረበት ሰዓት ማለት ነው። ለምን ይመስላችኋል?
ብሩኬን ስለምትወደው ነው፣ ማጣት ስለማትፈልግ ነው። እውነተኛ አፍቃሪ ሴት ስለሆነች እውነተኛ ልብ ስላላት ነው እንደዛ ስትናደድ የነበረው ማለት ነው። አያችሁ፣ ሴት ልጅ የእውነት ስትወድ እንደዚህ ነው የምትሆንላችሁ። እና የሚወድህን ሰው በዚህ ልክ ግን መጉዳትም አያስፈልግምም። በዚህ ልክ ደግሞ እንትን ማለት አስፈላጊ አይደለም ባይነኝ እኔ። የምንሰማውን ነገር እዚህ ጋር ማውራት አሁን እኔ ከላይ ነው እያወራ ያለሁት ማለት ነው። ውስጡን ዝርግፍግፍ አድርጌ በዋራ ደስ ይለኝ ነበረ፣ ግን እኔ የምፈልገው የሁለታችሁን አንድነት ነው፣ የሁለታችሁን አብሮነት መቀጠል ነው፣ ዘለቄታችሁን ነው ስለምፈልገው ነው የሰማሁትን ሁሉ እዚህ ጋር መጥቼ ማላወራው። ብሩኬ ግን አበዛው ማለት ደጋግማ ይቅርታ ትጠይቃታለህ። የሆነ ስተት በስተት ላይ ስተቶችን ትደራርባለክ። ደጋግመህ ይቅርታ የምትጠይቃት ምናምን ነገር። ሀይሚም እኮ ተናግረዋለች ደጋግመህ ሁሌ ይቅርታ አይሰለችም ወይ አለች። ከምን የተነሳ ነው ብለን እንኳን አልተረዳንም። መቼ ይቅርታ ጠይቋት ነው ብለን አልተረዳንም። መቼ ይቅርታ እንደጠየቃት እናቃለን። በምን አይነት መንገድ ይቅርታ እንደጠየቃት እናቃለን። ነገር ግን ሲበዛም ይመራል ነው ባጭሩ፣ ሲበዛም ይመራል። በቃ እስቲ አንድ ሰው ታማኝ ሆኖ ከተቀመጠልን እኛም እንደዛ ሰው ታማኝ እንሆንለት። እውነቴን ነው የምላችሁ። እኔ አላቅም ሀይሚ እኮ የሴት ወይዘሮ ነች። እምነቷ ስላችሁ ታማኝነቷ ማለት ነው። ለሱ ያላት እምነት ታማኝ ነች። ሌላ የማያምራት ነች። እና ጥሩ አይደለም ብሩኬ፣ ሁሌ ነገር ሲደጋገም ጥሩ አይደለም፣ ሲበዛ ጥሩ አይደለም። ታውቀዋለህ ምን እንደሆነ፣ የምታውቀውን ነገር ነው እኔ እየነገርኩ ያለሁትኝ። ነገር ግን ልክ አይደለህም ነው እያልኩ ያለሁትኝ። ልክ አይደለህም፣ ይሄ ስህተት ነው። ሌላው ነገር ደግሞ እነዚህ የአንተን ፎቶ ለጥፈው እነዚህ ስራ የሌላቸው ስራ ፈቶች ጅልጦች ማለት ነው የአንተን ፎቶ ተሸክመው ሀይሚን ለስራ እንጂ ለትዳር አይፈልጋትም እያሉ ይቀደዳሉ። ይሄ ምኞታችሁ ነው። ይሄ የእናንተ ምኞት፣ ይሄ የእናንተ ሀሳብ ነው። አንዳንድ ነገሮችን እዛ ለአንተ የሚነግሩህን ምናምን ነገር ኢትዮብላይም አታውራ ማለት አንተ በምታወራበት ሰዓት የሀይሚን ስሜት መጉዳት ነው የሚሆነው። ልክ ሀይሚ ምን ያክል እንደምትጎዳ እኛ እናውቃለን። እኛ እንኳን በሀይሚ ቦታ ብንቆም ብንሆን ምን ያክል እንደምንጎዳ እናውቀዋለን። ሴት ይሆንን ማለት ነው። ሴት ያልሆኑ ግን ሴት ሆነው ተፈጥረው ግን የሴትን ወግ የማያውቁት ሁሉ ጊዜ ሴት ቁስል ላይ እንጨት ይከታሉ። ለምሳሌ አንተን ፎቶ ተሸክመው ሀይሚን ለስራ ነው የሚፈልጋት፣ ለትዳር አይፈልጋትም፣ ለምን አይፈልጋትም እያሉ ያወራሉ። አውርተው ይቀራሉ። ምንም አያመጡም። ምድረ እንቀቶች ማለት ነው። ከምን የተነሳ ነው? አንዳንድ ነገሮችን እየሰሙ በውስጥ መስመር ከእንደዛ አይነት ነገር የተነሳ ነው እነዚህ ልጆች መጥተው ልጅቷን ለማሸማቀቅ ልጅቷን ለመጣል የሚሯሯጡት። አያችሁ፣ እኔ በጣም ነው የሚያናድደኝ ነገሩ። ይቺ ሀይሚ ታሳዝነኛለች። የምሬን ነው የምላችሁ። በጣም ነው የምታሳዝነኝ። ብሩኬ ሸመኛ ነው። ሸመኛነቱን ልንገራችሁ። ለሴት ልጅ ክብር አለው እንላለን። አዎ ክብር አለው። ግን ክብርም ቢኖረን እንኳን ሴቶችም ይረፉ፣ ተው። የሰው የሆነ ሰው ላይ አትንጠልጠሉ። የራሳችሁን ፈልጉ። እንዴ ሴቶቹም እኮ ናቸው ልጁን የማይፈልገውን ነገር እንዲያደርግ የሚያደርጉት። የማይፈልገው ነገር ውስጥ የሚገፋፉት እኮ ሴቶቹም ናቸው። በሱም እኮ አይፈረድበትም። ግን ቢሆንም ደግሞ ሁሌ ጊዜ ሸመኛነት እስከ መቼ ድረስ ነው ሸመኛነትክ? አሁን በፍቅር ላይ አንተና ሀይሚ እያላችሁ በፍቅር ላይ እንደዚህ ሆናችሁ ነገስ ትዳር ውስጥ ገብታችሁ እንዴት አይነት ህይወት እንደምትኖሩት? እድሜ ልኳን ስታለቅስ ነው የምትኖረው ይችላል ማለት ነው። እድሜ ልኳን በእንደዚህ አይነት መንገድ ነው የምትኖረው እንዴ? አንድ ሴት ልጅ አንተን ስላከበረችክ፣ አንተን ስላደነቀችክ ሸመኛ ነኝ በማለት ንግግርን አሳምሮ በእንደዚህ አይነት መንገድ ማውራት ተገቢ አይደለም። መለየት አለብክ። ለሃይሚ ለዛይ ሴት የምትሰጠውን ፍቅር ለሃይሚ መስጠት የለብም። ሃይሚ ምንድነች? ሃይሚ ያንተ አካል ነች አይደለ? ያቺ ሴት ያንተ አካል ነች እንዴ? ተመሳሳይ እንትን የምትሰጠው ተመሳሳይ ፍቅር የምትሰጠው ለምን? ለማንኛውም ግን ማለት ነው ሸመኛነት ይጎዳል እንጂ አይጠቅምም። አንዳንድ ጊዜ ሸም የሚይዝህን ቦታና ሸም የማይዝህን ቦታ ራሱ
ብሩክ መርጠህ ማወቅ አለብህ። እናቃለን እንደማትለያዩ፣ እናቃለን አብራችሁ እንደሆናችሁ፣ እናቃለን ነገም አብራችሁ እንደምትመጡ። ግንሳ ሁሉ ጊዜ አንድ ሰው እየተበደለ እየቆሰለ እየተሰበረ የሚኖረው እስከ መቼ ነው? ለምን አንዳንድ ጊዜ እንኳን ከስተታችን አንማርም? ለምን ስተታችን አንዳንድ ጊዜ እንኳን አናርምም? ብሩኬ ለምን አንዳንድ ጊዜ ከአንዳንድ ነገሮች ላይ አትታረምም? ለምን? እኔ በጣም ነው የሚገርመኝ። በጣምም የሆነ የሚያሳዝነኝ ነገር አለ። ሆድ ይፍጀው። ግን ብሩኬና ሃይሚ ይሄ ፕራንክ ነው ምናምን አልተጣሉ ምናምን የምትሉ ሰዎች ተጣልተዋል። ፕራንክ አይደለም መጣላቱ፣ ተጣልተዋል። ግን ደግሞ ይሄ ነው ብዬ ማውራት አልፈልግም። በግልጥ የተጣሉበትን ኬዝ እኔ እያወራ ያለሁት ላዩን ነው። ገብታችኋል? አዎ። እና ግን ልብ ግዙ። ብሩኬ በተለይ ሲበዛ ይመራል። እውነት ይመራል፣ ይደብራል። እንደዛ ማድረግክ ተው፣ የምር ተው። ሴት ልጅ የቆረጠች ቀን ከባድ ነው። አትቁረጭ እንጂ ተቆረጠች መለስም ዝወር ብላም አታይም። እስከምትቆርጥ ድረስ እስከሚቆርጥላት ድረስ ነው። ተቆረጠች ቆረጠች ነው። ዞር ብላም አታይም። ግን አንተ ያሰብከው ሃይሚ የትም አትሄድም መሄጃ የላትም ብለህ መሰለኝ ያሰብከው። እንደዛ እንዳታስብ። ጥሩ አይደለም ብሩኬ። የምር መልካም ሰው ነክ፣ ጥሩ ሰው ነክ። ግን የምታደርጋቸው ነገሮች ስተት ናቸው። ስተቶችህን አርማቸው። ነገ ረጅም ጉዞን የምትጓዙ ናችሁ እናንተ። ገና ብዙ ነገር የሚጠብቃችሁ ናችሁ። ገና ብዙ ነገር አለ። ከጅምሩ እንደዚህ የሆነ ነገ እንዴት ነው ቀጣዩ ህይወታችሁ እንዴት ነው የምትኖሩት? በምን አይነት መንገድ ነው የምትገፉት? ይሄ ነው ጥያቄ ሆነብኝ። ለማንኛውም ሀሳብ አስተያየታችሁን በኮሜንት አስቀምጡ።